የእናንተ ታሪክ ስታስቡ እንዴት ነው የምታስቡት? ታስባላችሁ እንዴት ይሄን ነገር የምናስቀምጠው ወይም የምንይዘው? እኔ አሁን ብዙ ጊዜ ልጻፍ ብል ከተጀመረ ጀምሮ እስካሁን ባለው መጻፍ እችላለሁ። ግን ያንን ባጭሩ ማቀናበር መቻል ስጽፍ እኔ ስፍት ይልብኛል። ገባሽ? ባጭሩ አጠር አድርጎ መግለጽ መቻል በቃ የነበረው ነገር እና እስካሁን ያው ፈርሶ ተዘግቶ ድርጅቱ እንደገና ደግሞ ቀጥሎ ደግሞ በማን ተቀጠለ ራሱ አሁን ይሄ በጣም ትልቅ ነገር ነው። ገባሽ? አሁን ከስተመር እኛ እንዳንወድቅ እኛ እንዳንቀመጥ ያደረጉት ትልቅ ስራ ነው የሰሩት ለኛ እና ድርጅቱ ያው እንዳይጠፋ ሆኗል ለጊዜው ምንም ነገር በግላችንም ቢሆን ከዛ ደግሞ ጭራሽ ከዛ በኋላ ደግሞ እንዳይጠፋ ደግሞ አሁን ደግሞ አንቺ እንደገና ልታነሹ ተነሳሽ። ገባሽ? ስለዚህ አሁን ልጻፍ ብል ያንን ነው ሙሉን መጻፍ የሚችለው። ያንን ደግሞ በደንብ የሚጽፍ ሰው ወይም በደንብ ፊልም ሊያደርገው የሚችል መጽሐፍ ሊያደርገው የሚችል ሰው ደግሞ ሀሳቡን ተረድቶ ያንን ማዘጋጀት ይችላል። ወደፊት ደግሞ ይሰራል፣ መሰራትም አለበት። ዞሮ ከየሰው ጋር ከየነበረው ምንድነው አሁን እኛ የተቀመጠ መጽሔትም መጽሐፍም ስለ ድርጅቱ ኢቭን አሁን አምባሳደር ታደለች እንኳን ኢትዮጵያ ሴቶች ልማት ፌዴሬሽን ከመፈጠሩ በፊት ኢትዮጵያ ሴቶች ልማት ፈንድ ብላ አቋቁማ የሱን መጽሐፍ እንኳን ጭቃ አጥፍተውታል። እሷ እንግዲህ ድርጅቱን ስታቋቁም ስታስመልስ በጣም ብዙ ነገር ሰብስባ ነው አቀናይታ የጻፈችው። እሱን ሁሉ እንኳን አጥፍተውታል እነሱ። በአጋጣሚ ደግሞ እሷ ፈልጋው እኔ ጋር የነበረው መጽሐፍ ለእሷ ሰጥቻታለሁ። እኔ ጋር እንኳን የለም አንድ። ስለዚህ ያ እንዳይሆን ከሰዎች ተቀነባብሮ ተሰባስቦ መጽሐፍ የሚችል ማዘጋጀት የሚችል ሰው ደግሞ ያንን ሀሳቡን በደንብ አድርጎ ያቀናጀዋል። አሁን አንቺ ያሰብሽው ነገር ተሳክቶ እኛም ሰርተን አብረን ሆነን ኖረን ይሄ ነገር ተሳክቶ ጥሩ ደረጃ ላይ ቢደርስ የግድ መጽሔቱ እንደዛ መዘጋጀት አለበት። መጽሐፍ የሚዘጋጅበት ፊልም የሚሰራበት ያንን ለሚያዘጋጀው ሰው ማቅረብ ይቻላል።